አያሸንፋችሁ፣ ታሸንፉታላችሁ። የኔ ውድ ልጆች አንዴ እንዲህ ብዬ ጸሎት ላድርግላችሁ። ዘመናችሁ ሁሉም የተባረከ ይሁን። ህይወታችሁ ሁሉም የለመለመ ይሁን። እንደማይደርቅ ቅጠል የለመለመ ይሁን። ከብራችሁ ከዚህ በላይ ደምቃችሁ አብባችሁ ፍሬያችሁ ፈርቶ እንድናይ ያብቃል። እኛም እናቶች በሰው ጓዳ የእናንተ ትልቅነት እንፈልጋለን። የእናንተ ትልቅነት እንመኛለን። ክፉ አይንካችሁ። መቤቴ በመጋረጃዋ ትጋርዳችሁ። ክፉ ነገር ለሰከንድ እሳት አይንካችሁ። ቸሩ መድኃኔዓለም ከክፉ ሁሉም ይጠብቃችሁ። ክፉ ነገር አይንካችሁ። ክፉ ነገር ለሰከንድ እሳት አይንካችሁ። በሄዳችሁበት ሁሉም የሰው ድምቀት ሁኑ። የሰው መውደድ ይስጣችሁ። የሰው ፍቅር ያላብሳችሁ። ከዚህ በላይ ለብዙዎቹ ለወደቁ ለደከሙ አይን ለሌላቸው እጅ እግር የሌላቸው ለነሱ ጠዋሪ ያድርጋችሁ። የነገ ተስፋ የምታስቀምጡ ያድርጋችሁ። ተምሳሌ ያድርጋችሁ። እረ እንደነሱ በሆንኩ የሚያስብል ያድርጋችሁ። ብሩኬና ሃይሚ እንወዳቸዋለን፣ እናከብራቸዋለን፣ ትልቅ ቦታ እንሰጣቸዋለን። እናቶች ትልቅ ቦታ እንሰጣቸዋለን። እናንተ ሚዲያ እንደ ትልቅ ሰው ነው፣ እንደ ልጅ አይደለም የምናያችሁ፣ እንደ ትልቅ ሰው ነው የምንቆጥራችሁ። አሁንም እግዚአብሔር አምላክ ቸሩ መድኃኔዓለም ቅዱስ ገብርኤል እመብርሃን ከፊት ከኋላችሁ ትቅደም። ጠላቶቻችሁ በግራም በቀኝ ትበትንላችሁ። ክፉ አይንካችሁ፣ እሾህ አይውጋችሁ። ፍቅራችሁ የደመቀ ይሁን። ቤታችሁ ያበራ ይሁን። እወዳችኋለሁ፣ አከብራችኋለሁ። ጋሼ እድሜ ጤና ይስጥህ። እናትሽም እንደዛው፣ እንዲሁም እሙሽዬም ሀብ መሌ በዙሪያችሁ ሁሉም የሚደክሙ በዙሪያችሁ ሁሉም ስለእናንተ የሚተጉ እንዲሁም በስደት ዓለም ያላችሁ ስለነሱ የምትጨነቁ ስለእናንተ ፈጣሪ ይጨነቅ። ስለእናንተ በእውነት በሄዳችሁበት ሁሉም የሰው መውደድ ይስጣችሁ። ኤሌክትሪክ ከጋዝ ከሁሉም ይጠብቃችሁ። በሽታ አይንካችሁ፣ ክፉ አይንካችሁ። እወዳችኋለሁ፣ አከብራችኋለሁ። ካበዛሁባችሁ በጣም ይቅርታ፣ ዝቅ ብዬ ይቅርታ ጠይቃችኋለሁ። ችግር የለውም። አታስረዝሙ። ማቆራረጥ ላይ ያስቸግራታል። ናንም ስለሆነ እኔም ትንሽ ነገር ልበለውና ስራ ላይ ነኝ። እኔ በጣም ዛሬ ትልቁ ሰውዬ እዚህ ነው ያለና ከላይም ከታችም ያላችሁ እንዴት አመሻችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንበለው ሁላችሁም እናመሰግናለን፣ እንወዳችኋለን። እስከ ዛሬ በትዕግስት ከኛ ጋራ የነበራችሁት እንደዛውን ደግሞ በትዕግስት የእነሱ መለያየት የማትፈልጉ ብዙ ሰዎች አላችሁ። ፈጣሪ ይጠብቃችሁ። ፈጣሪ ከእናንተ ጋራ ይሁን። ሁሉም ነገር ሰው ማውደድ እኮ በጣም ከባድ ነው። የሰውን አንድነት የምትፈልጉ ሰዎች ፈጣሪ ለእናንተ የምታስቡ ሁሉ በሙሉ እግዚአብሔር ያሳካላችሁ። እግዚአብሔር መንገዱን ክፍት ያደርግላችሁ። ይህንን ነው የምለው እና ወደ ብሩኬና ሃይሚ ደግሞ ሲመጣ አንዳንድ ነገራቶች አለ። ምክንያቱም አሁን እንደ ዛሬ ቪዲዮ አወራለሁ ካልኩ ልጅቷ ጋር የወሰንክበት ብሩኬ ልጅቷ ጋር ትክክለኛ ውሳኔ ነው የወሰንኩ። ትክክለኛ ውሳኔ እንደዚህ ማንኛውም ሰው ለወደፊታችሁ ጣልቃ አይገባም። ህይወታችሁ ላይ ብዙ ጊዜ ተናግሬያለሁ። ፈተና ሲመጣ እግዚአብሔር የምወደው ነው ፈተና የሚሰጠው። እናንተ ደግሞ መልአክ ናችሁ። አለ ምክንያት አይደለም የተወለዳችሁት፣ አለ ምክንያት አይደለም። አንድ ላይ እግዚአብሔር እናንተን ያደረገው ሁለታችሁም። ሃይሚም የብሩኬ አጥንት ናት፣ ብሩኬም ደግሞ የሃይሚ አጥንት ነው። ይህንን ብለን ነው እኛ እንደምናስበው በትክክለኛ መንገድ ህይወቴ ውጪ ወይም ከህይወቴ ውጣ የሚባል ቃል ማስማትም አንፈልግም። ከእናንተ የማይጠበቅ ቃል አንፈልግም። ብዙ እናንተን መለያየት የሚፈልጉ ጥቂቶች ናቸው፣ ከ10 የማይቆጠሩ ናቸው። እና የምንወዳችሁ ደግሞ እናንተ አንድ ላይ መሆናቸው የሚፈልጉ ደግሞ ብዙ ሰዎች አሉ። እናንተ ለጠላት መንገድ አትክፈቱ እባካችሁ። በፈጠራችሁ ለጠላት መንገድ አትክፈቱ። ቁልፋችሁን በስነ ስርዓት ያዙ። ውሳኔ የምትወስነው አንድን ሴት ጥፋት ላይ ጥፋት
የመጣችሁበት መንገድ ትክክል ቢሆንም ጥፋት ላይ ያቺ ሴት ሀይሚዬ ምንድነው ጊዜ ያስፈልጋታል። አንደኛው የመጣበትን አንተ ምክንያት አለ ብሩኬ፣ ያንን ምክንያት ደግሞ እሷን ለማሳመን ልታደርግ ትችላለህ፣ ግን ደግሞ መታገስ ዋጋ አለ። ሁላችንም ላይ ሀይሚዬም እንደዛው መታገስ ዋጋ አለ። ሁለታችሁም የምትጓዙበት መንገድ ህይወታችሁ ላይ ብዙ ነገር ይመጣል። እናንተ ገና ብዙ ነገር ይጠብቃችኋል። እቺ በሲሱ ናት የመጣች። እቺን ሲሷን ነገራት፣ እቺ ብዙ ነገራት የምታጠፋ ነገር እቺን ካላለፋችሁት የወደፊት ህይወታችሁን እንዴት ነው የምትማሩት? ስለዚህ ሁለታችሁም ችክ 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 የምትሉት ነገር እዛው አቁሙ። ንግግራቶቹ ላይ ትኩረት አትስጡ። ህይወታችሁ ላይ ትኩረት ስጡ። ከአፋችሁ የሚወጣውን ቃል ወይም ከሀይሚ የሚወጣ ቃል ያንን ቃል ጭንቅላትህ ውስጥ አታርግ ብሩኬ እባክህን። ሀይሚ አንቺም ደግሞ ከሱ አፍ የሚወጣ ሰው ሲናደድና የሰው ማንነት ለማወቅ ስል ያ ሰው የማይፈልገውን ቃል የሚናገሩ ለማናደድ ብዙ ነገር ያደርጋል። ስለዚህ ደግሞ እናንተ ከብዙ ነገር አልፋችሁ እዚህ የደረሳችሁ ሰዎች ናቸው። ከእግዚአብሔር እናንተ ስጦታ ናችሁ ሁለታችሁም። ሀይሚም ለአንተ ስጦታ፣ ሀይሚም ለብሩኬ ስጦታ ናት፣ ብሩኬም ለሀይሚ ስጦታ። በረከት እጃችሁ ላይ ያለውን በረከት አታፈሱ። የመጣችሁበት መንገድ በጣም ከባድ ነው። የምትጓዙበት ለወደፊት ራሱ በጣም ከባድ ነገር ሊጠብቃችሁ ይችላል። ስለዚህ ደግሞ ተጋግዛችሁ አሁን እኔ ወስኛለሁ የሚባል ቃል እንዳንሰማ። አመት ባል እየመጣ ነው። የአመት ባሉን በሰላም ቤተሰብም ተደስቶ እናንተም በደስታ ከላይ ሳይሆን ውስጣችሁ ይህንን ነገር አውጥታችሁ ጥላችሁ በንጹህ ልባችሁ ወደ ቦታችሁ ተመለሱ። ይህንን ጣሉ። ለቤተሰቦች ማንኛውም ሰው እናንተ ቤተሰቦቻችሁን ትወዳላችሁ፣ ታከብራላችሁ። ይህንን ብዙ ነገር እናውቃለን። ከቤተሰብ እጅ አልወጣችሁም። አሁን ሁለታችሁም ያላችሁ ቤተሰብ እጅ ላይ ናችሁ። የእናንተን ቤተሰብ ታከብራላችሁ፣ የእናንተን ቤተሰብ ትወዳላችሁ። ስለዚህ ደግሞ የእናንተ ቤተሰብ የምፈልጉን ነገር አድርጉ። ምክንያቱም ቤተሰብ እኮ መጥፎ ቦታ ላይ እንድትወርቁ፣ መጥፎ ቦታ ላይ እንድትራመዱ አይፈልጉም። ስለዚህ የቤተሰብን ውሳኔ ሙሽዬ ብትሆን ጋሽዬ የወሰነ ውሳኔ ነው የምትወስነው። ዳሽዬም አሁንም የራሱ ውሳኔ ከመጀመሪያ ምንም ነገር ቢሆን እኔ